ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሰኞ መረጃዎችን እናልፋለን። በመጀመሪያም ዘመቻ አንድነት ነበልባሎቹ ወደ አረርቲ ከተማ ሰርገው በመግባት በዘመቻ አንድነት 5ኛ ቀን ላይ ታሪክ ደግመዋል። በዚህ ታሪክ ላይ በአማራ ፋኖ በሸዋ ከሰም ክፍለ ጦር ግዙፉና በታላቁ ጀብድም ጠላትን በማውደም የሚታወቀው በአምሳ አለቃ ፍቃዱ ጥላሁን ዋና አዛዥነት የሚመራው የነበልባሉ ብርጌድም ለጠላት እርምጥ የሆነበትንም ሻለቃ 2 ከሻምበል 1 ቲም አረርቲ ከተማ ሰርገው በመግባትም አገዛዙ ጥምር ጦር ላይ የሚጠራው በአሁኑ ሰዓትም እየፈራረሰ ያለው የአማራ ጠሉ ወንበዴም ስም መከላከያና ሚኒሻ ላይ አረርቲ ሆስፒታል አካባቢ በመሸገበት ከምሽቱ 1 ሰዓት ከ30 ገደማ ከነበልባሎቹ በተሰነዘረም መብረቃዊ ጥቃት በቁጥር በውል ያልታወቀ ያገዛዙ ወንበር አስጠባቂዎች ጥምር ጦር ወንበዴ ሰራዊት ሙትና ቁስለኛ ሆነዋል። ነበልባሎቹ በተገቢ ሁኔታ ስራቸውን ሰርተው በሰላም ወደ ነፃ ቀጠና የወጡ ሲሆንም በዚህ ኦፕሬሽን የተደናገጠው ያገዛዙ ሰራዊትና ሚኒሻም በፍርሃት ቆፍጠን ብሎ ሲደናበርም አድሯል። በሌላ በኩልም ያገዛዙ ሰራዊት ከቀን ወደ ቀን እየተፈረከረከ የአማራ ፋኖን ከሸዋ ከሰም ክፍለ ጦር ነበልባል ብርጌድም በግፍ እየተቀላቀለ ሲሆንም በቀን 14 2017 ዓ.ም ከአረርቲ ከተማ 6 የመከላከያ አባሎች 3 ጥቁር ክላሽ እና 1 ስናይፐር ከነሙሉ ትጥቃቸው ነበልባሉን የተቀላቀሉ ሲሆንም አንድ የኮሎኔል ዙሪያ ጠበቃም ሌሊቱን ሙሉ ትጥቁን ይዞ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድም ሻለቃ 3ቱን ተቀላቅሏል። ዘላለማዊ ክብር ስለ ነጻነት ለተሰዉ ሰማዕታት ነጻነታችን በተባበረ አምራዊ ክንዳችን እናስረክባለን ሲልም የአማራ ፋኖ በሸዋም መግለጫ ሰጥቷል። ወደ ቀጣይ የድል ዜና ስናልፍም 6ኛ ቀኑን በያዘው ዘመቻ አንድነት በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦርም ታሪካዊ ድምሰሳም አደረገ። ጎጃም አገው ምድር ክፍለ ጦር ዛሬ አቸፈር ምድር ላይ ታሪክም ሰርቷል። ከንጋቱ 12 ሰዓት 4 ሰዓት ድረስም በቆየው ከፍተኛ ወደ ውጊያ መንትዮቹ የቢትወደድ አያሌ መኮንን ብርጌድ የአቤ ጉበኛው ብርጌድ በጥምር ጠላትን ዶጋመድ እያደረገ ሲሆንም ክፍለ ጦሩ ለሁለቱ ብርጌድ በክፍለ ጦር አመራሮች ወታደራዊና ፖለቲካዊ ስልጠናም ሲሰጥ ከሰነበተ በኋላ በዛሬው ዕለት ሊበን ከተማን በመቆጣጠርም ጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራም አድርሷል። በዚሁ ውጊያም 46 በላይ የጠላት ኃይልም የተሸኘ ሲሆንም 29 የቆሰለ 24 ክላሽ የማረከ 2 ፓትሮልም የተቃጠለ 2 ሞተርም የተቃጠለ 2 ኮምፒውተር የባንዳው መገልገያ የነበረ የተማረከ ሲሆንም ይህንንም ኃይል ሽፋን ለመስጠት ከዚህ በስት የተነሳ ኃይልን አሹዳ ላይ ፈንጅ በመጥመድም ጉዳትም የደረሰ ሲሆንም በዚሁም ዙ 23 ከጥቅም ውጭ ሆኗል። አንድ ፓትሮልም የነደደ ሲሆን ለዚያው ማረጉን ያልታወቀ በእጀባ የነበረ አመራርም ከነ ፓትሮሉ የተደመሰሰም ሆኗል። 11 የጠላት ኃይልም ወደ ላይኛውም ተሸኝተዋል። 10ም ቁስለኛ ሆነዋል። ከጭንባ ያለው ጠላት ወደ ሊበን እንቅስቃሴ ሲጀምርም የባህር ዳር ብርጌድ ጊዮን ሻለቃ በዲሽቃ ጭንቦ ላይም ያለውን የጠላትም ካምፕም የደበደበ ሲሆንም አንድ ፓትሮልም ከጥቅም ውጭ ሆነዋል ሲልም ገልጿል። ዘመቻ አንድነት የአማራ ፋኖ በጎጃም። ይህ በእንዲህ እንዳለም በዘመቻ አንድነት በጠላት የአብይ አህመድ አገዛዝ ላይ በጀግናው ሰራዊታችን ከፍተኛ ሰብአዊና ቁሳዊ ጉዳት አደረስነ። ነፃ መሬትም እየተቆጣጠርን መሆኑን የሚታይ የሚዳሰስ ሀቅ ነው። ከወታደራዊ ድሎችም በላይ በሴረኞች ትርክት የውስጥም የአማራ ህዝብን አንድነትን የፋኖ አንድነትን እንዲላላ አበክረው ሲሰሩ የቆዩ የህዝባችን ጠላቶችም ትርክታቸውን በቀናት ልዩነት ተንኮታክቶ አንድነታችን የሚቀለብሱበት የከፍታ ማማ ላይ እንዲደርስም መሆኑ የዘመቻ አንድነትም ትሩፍት ነው። የዘመቻ አንድነት የተንቦጀቦጀው የ4 ኪሎ ግቢም የአማራ ትግል በሌላኛው 3 ወገንም ያውም በግለሰብ እንደሚመራ መሰረተ ቢስ ትርክትም አሰራጭቷል። የአማራ ፋኖ ትግል በቁርጠኛና አስተዋይ ልጆችም ተጸንሶ ተወልዶ አድጎ በምስራቅ አፍሪካ አዲስ የስበት አቅም የፈጠረ ትግል መሆኑንም ለወገናችን እናረጋግጣለን። ስለሆነም የአማራ ፋኖ ትግል ትላንትም ዛሬም በመታወቁት ልጆቹ ፊት አውራሪነት የሚመራ
እንጂ ለማንኛውም ተራ ፍላጎት የህዝባችን ጥቅምና ደህንነት አከራይተን የምንቅበዘበዝ ከንቱዎች ሳንሆን በቆቅ ንቃት፣ በንስር እይታ፣ በቆራጥነት እየታገልን ቆይተናል። ነገም እንቀጥላለን። አሸንፌ ጨርሻለሁ፣ የቀረኝ መለቃቀም ነው ብሎ በአደባባይ ካወጀ 19 ወራት ያለፈ ቢሆንም ህዝብን ታግሎ ያሰነፈ አምባገነን ወንጀለኛ ታይቶ አይታወቅምና በፍጹም ጀግንነት እያፈራረስነው እንገኛለን። ቅጥፈትና ማጭበርበር ስሪቱ የሆነው ፋሽስቱ አገዛዝም የቅጥፈት አንደበቱ የሚዘጋውም ሲገረሰረስ ነውና እስከ ዕለተ ፍጻሜው እስከ አወናባጅ ቅጥፈቱ ተቆጥቦ ከመቼውም ጊዜ በላይ በአንድነት ቁመንም እንድንታገል ጥሪ እናስተላልፋለን ብለዋል አርበኛ ሀብቴ ወልዴ። ወደ ቀጣይ መረጃ ስናልፍም ዘመቻ አንድነት ወሎ ቤተ አማራ ግንባርም የተላለፈ መረጃ። የአማራ ፋኖ በወሎ ምዕራብ ወሎ ኮር አርበኛ ከረም መሐመድ የሚመራው የሼህ ሁሴን ጅብሪል ክፍለ ጦርም ታላቅ ድልን ተጎናጽፏል። በዛሬው ዕለት በአለቃ ሙራድ የተመራው የሼህ ሁሴን ጅብሪል አሃድ የሆነችው ጽናት ብርጌድም በከለላ ወረዳ ከማለዳ 1 ሰዓት እስከ 7 ሰዓት ተልተሌ በመተባል ልዩ ቦታ በነበረ እልክ አስጨራሽ ውጊያም ከ15 በላይ ዙፋን ጠባቂ ሲወድምም 6 ቁስለኛም ሆነዋል። ሼህ ሁሴን ጅብሪል ክፍለ ጦርም ጽናት ብርጌድ ባደረጉት ከባድ ተጋድሎ በርካታ ዙፋን ጠባቂ ሙትና ቁስለኛ ከማድረግ ባሻገር 5 ክላሽ ማርከዋል። ጠላትም በዘመቻው በደረሰበት ሁለንተናዊ ጥቃትም ከፍተኛ ፍርሃትና ድንጋጤ ውስጥም ይገኛል። ኢንጂነር ደሳለኝ ክፍለ ጦርም በዶቤ አሻግሪ የምትመራው አባይ ሻለቃ ብርጌድም ዛሬ ከማለዳ አነስቶ እስከ ቀጥር ጠላትም በትላንትናው ዕለት የደረሰበት ምትም ለመበቀል በከባድ መሳሪያ የታገዘ ውጊያ ልዩ ቦታው ለገወርቄ በተባለ ቦታ ላይ የከፈተ ሲሆንም በዚህም እልህ አስጨራሽ ውጊያ ጠላት ከባድ ኪሳራና ሽንፈቱንም ተከናንቦ 9 ሙትና 7 ቁስለኛም እያንጠባጠበ 3 አስማርኩ ወደ መጣበት ጉድጓድም ተመልሰዋል። በዘመቻ አንድነት በቀጠለው በሰሜን ወሎ ዞን ሀብሩ ወረዳ የጀግናው አርበኛ ሰላምላክ ደጉ የትውልድ ቦታ በሆነው በሆሮ ቀበሌ 8 እና 9 እንዲሁም ጠዶት ሚካኤል አካባቢ በአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር የእጅ ክፍለ ጦርም በ3 አቅጣጫ የመጣ ጠላት ጋርም ከፍተኛ ተጋድሎ በማድረግም ጠላትን ሙትና ቁስለኛ በማድረግም ታላቅ ድልም ሰርተዋል። የጀግኖች ክንድ መቋቋም ያቃተው ጠላት በሆሮ ቁጥር 8 ላይም የግለሰብ ቤት አቃጥሎ ሸሽቷል። እንዲሁም አቡነ ተክለ ሃይማኖት ገዳም ውስጥም የሚገኙ መነኮሳትን አፍኖ ይዞ ሄዷል። የዞብላምቦ ክፍለ ጦር ቃኛ ራያ ቆቦ ቆዮ ጋሪ ላይም ያገዛዙ ዙፋን ጠባቂ ሰራዊት ላይ በወሰዱት የደፈጣ ጥቃትም ቀጠናውን አስረክቧቸው ሸሽቷል። ከዚህ በተጨማሪም ህዝብን አስገድዶ ሊያካሄድ የነበረውን ስብሰባም አቋርጦ አካባቢውን ለቆ ወደ ቆቦ ከተማም ፈርጥቷል። የአሳምነው ክፍለ ጦር 2ኛ ሻለቃ ራያ ቆቦ ጎብዬ ላይም ዙፋን ጠባቂ ሰራዊት ላይ ያልታሰበ የደፈጣ ጥቃትም ፈጽሞ ሰብአዊና ቁሳዊ ኪሳራም አድርሰውበታል። ከዚህ በተጨማሪም የአገዛዝ ወዳደር አመራሮች በዙፋን ጠባቂ ሰራዊት ታጅበው ህዝብን በኃይል ሰብስበው ነጭ ውሸታቸውንም ሊያስተጋቡ ቢሞክሩም ነበልባሎቹ በወሰዱባቸው እርምጃ አካባቢውን ለቀው እንደ ልማዳቸውም ፈርጥጠዋል። ከዚሁ ጋር ተያይዞም 6ኛ ቀኑን በያዘው ዘመቻ አንድነት ከፍተኛ ድንጋጤና ስጋት ውስጥ የገባው አገዛዙ ቆቦ ከተማን በዙሪያው ትናንትናና ዛሬ ለሁለት ተከታታይ ቀናት በከፍተኛ ሁኔታ ድሮን እየዞረም ይገኛል። በአጠቃላይ በሳምንት ውስጥም 4ኛ ቀኑን ይዟል። በፋኖ ከበባ ውስጥ የምትገኘው ቆቦ ከተማ በምድር በብረት ለበስ በሰማይ በድሮንም እየተጠበቀች ትገኛለች። ወደ ቀጣይ መረጃ ስናልፍም ከ7.2 ሚሊዮን በላይ ተማሪዎች በጸጥታ ችግር ወደ ትምህርት ገበታቸው አልተመለሱም አሉ ትምህርት ሚኒስቴር። በአንዳንድ አካባቢዎች በተፈጠረው የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸው የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋም ገልጸዋል። ፕሮፌሰር ብርሃኑ ነጋ እና የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የመንግስት ስራ ኃላፊዎች እና ባለድርሻ አካላት በተገኙበት በባህር ዳር ከተማ የክልሉ ትምህርት ንቅናቄ መድረክም እየተካሄደ ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር በኢትዮጵያ አንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያትም ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱም ገልጸዋል።
የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በክልሉ የጸጥታ ችግር ምክንያትም በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችም መዝግቦ ለማስተማር ቢታቀድም የተመዘገቡ ተማሪዎች 2.8 ሚሊዮን ብቻ መሆናቸውንም አስታውቀዋል። ችግሩን ለመቅረፍም በትምህርት ዘመኑ በሁለት ዙር በተደረገ የመደበኛ ምዝገባዎችም የተመዘገቡ 76000 ተማሪዎች ብቻ መሆናቸውንም ኤፍኤምሲም ዘግቧል። ስላዳመጣችሁ እናመሰግናለን። በሌላ ዜና እንገናኛለን።